ከባለፈው ዘረፋ በኋላ ፖሊሶች ሰፈር ውስጥ እያንጃበቡ ነው። ከዚህ በኋላ ምንም ነገር ይዘን መንቀሳቀስ አንችልም። መርማሪው እኮ ቢሮውን አውቆታል። እነሱ አለማቸውን እየቀጩ ነው ማለት። እናትህ ከአያትህ ጋር እየተዝናናች እንደሆነ መልእክት ልካልኛለች። ከፖሊሱ ጋር በምን እንደተግባባችሁ ማወቅ ፈልጋለሁ። ከጉቦ ውጪ ማለት ነው። ምስጋና አላማውን ያገኘ ይመስላል። ያንተና የልጅ የድሮ ፍቅር እንዲመለስ ነበር ጸሎቴ። ደግሞ መዝናናቱ የብሌን እንጂ እኔ ሀሳብ አይደለም። ብሌን ገንዘቡን ከየት አመጣችሁ? መቼም በደሞዟ እንደዚህ ፈታ እንደማትል ይታወቃል። ይቅርታ እባክህ። ትንሽና ቁርስ ቤ የተፈጠረው ነገር ምንም አያሰኝም አባ። የተደረገውን መመለስ አንችልም። ገና ብዙ ስራ አለብን። እንዴት ያለ ደፋር ገብቶ ኢየሱስ ያንቀሳቀሰ? እርግጠኛ ነህ ግን አባ ሌላ መደበቂያ ቦታ የለም? ምንም ነገር አልነካኩ። ሌላ ነገር ፈልገው ነው ኢየሱስ ያንቀሳቀሱት። ቦርሳዎችን ግን ማውጣት አለብን። ከዛስ የት ልናደርገው? ቤት እንደሆነ የበለጠ አስተማማኛል። አካባቢው በፖሊስ ተከቧል። ፖሊሶች ከመንገድ አሰሳሪው ቤት ለቤት ፍተሻ ሊያደርጉ ነው። በቃ መያዛችን ነው ማለት ነው። ብሌን ይህን አስጨናቂ ነገር ተይና መላ የሚሆን ነገር ማሰብ ጀምሪ። እንዴ ሰፈሩ በፖሊስ ተከቧል እያልክ እንዴት ነው የመፍትሄ ሀሳብ የሚኖረን? ይህን ነገር ከዚህ በፍጥነት ማሸሽ አለብን። ቆይ የሶፋው ትራስ ውስጥ ብናረገውስ? ስፖንጁን ከውስጡ እናወጣና ብሩን እዛ ውስጥ ከተን ጨርቁ እናለብሰዋል። ግሩም ሀሳብ ይመስላል። አፍህን ዝጋ። ጨጓራህን እኮ እያየሁት ነው። ራስ አፍህን ዝጋ። ደህና አደራችሁ። ይቅርታ ቁርስ ሰዓት ላይ መጣሁኝ። ግሉል ና ተቀላቀል። ምን ትበላለህ? ቆንጆ የተጠበሰ እንቁላል አለ፣ ስትሮበሪ ማልማላት አለ በዳቦ። ምን ይሻላል? እንቁላል ይሻለኛል። አመሰግናለሁ። ምን ነው እናንተ ዳቦ ደረቁ? ተዋቸው። ህግ የማያከብር ሰው ይቀጣል። ይልቅ የትናንትናን ኳስ እንዴት አየኸው? በጣም አሪፍ ነበር። ልብ አንጠልጣይ ነበረ። እንደዚህ አይነት ጨዋታ ካየሁ በጣም ቆየሁኝ። እኔ እኮ በረኛውን ጠርጥሬዋለሁ። ተከላካዩ ባይኖር እኮ ትናንት አስበልቶን ነበር።
አልቆለት ነበር። አዎ በጣም የሚገርም የሚጣፍጥ እንቁላል ይመስላል። አመሰግናለሁ። ትይገኝ ብላ። የዛሬው ጥብስ አሪፍ ይመስላል። ትንሽ ደረቅ ስላልኩብህ ይቅርታ። እሺ። ኧረ አንተ ልጅ አፍ ውስጥ ምግብ አድርገህ አታውራ። አፍ ውስጥ ምግብ ይዘህ አታውራ። ስንት ጊዜ ነው የምነግርህ? ያንተ ጥፋት። እሺ አላምጣልህ። አሁን ጥብሱን ብላሽ። አሁን ሳሮ ናት ከኢንተርኔት ላይ አይታ እንድለማመድና እንድሰራ ያደረገችኝ። ጣፋጭ ምግብ ነው። አሪፍ ቁርስ አበላችሁ። ሳሮን የእናቱ አይነት ምርጫ ነው ያላት። የፈረንጅ ምግብ ትወዳለች። ብሌን እንጂ ምግቡ እንዳይቀዘቅዝብሽ። ተዋት ጋሼ። እንዴት አደራችሁ ሰዎች? ለስልኩ ነው የመጣው አይደል? አባ በእናትህ የሆነ ነገር ማድረግ እንችላለን። ለስልኮቻችን የሆነ ነገር መስራት እንችላለን። ለሱ በጣም ዘግይተናል። አባ እባክህ ለምን አታርገው በእናትህ። ገንዘቡን ይዤ መጥቻለሁ። ቃሉን የሚያከብር ሰው በጣም እወዳለሁ። እኔ ነኝ ማመስገን ያለብኝ። ካሜራውን ጥራት ለማወቅ ሳሳችሁ ሁለቱ ሳህን ሲያነሱ ፎቶ አንሳችሁና እናየዋለን። ፈገግ በሏ፣ ፈገግ በሉ። ጋሼ ብሌን ግን ምንድን ነው ልትነግረን የነበረው? ምንድን ነው እያለችን ያለችው? ዝም ብለሽ አፍሽን ይወጣልሽ አትናገሪ። ማንም እያወራች አልነበረም። ጋሼ አልሰማህትም? እኔ ሰምቻታለሁ። በጆሮዬ ነው የሰማኋት። ዝም በል እያለች ስትጮህ አልነበረም? ይሄን ነገር ዝም ብለን በዝምታ ልናልፈው አይገባም። የሆነ ነገር ልናደርግላት ይገባል። ስም ብሌን ሰሞኑ ተመልሶ የጌታቸውን ነገር እያቃዣት ነው።
ያለፈ መዝናናቷ ከዚህ ጭንቀት ያድናታል ብዬ ተስፋ አድርጌ ነበር። ጋሼ ከጌታቸው ሞት የተጽናናች መስሎኝ ነበረ። እኔም እንደዛ መስሎኝ ነበር። ሄጄ ላናግራት። በሴት ይሻላል ብዬ እኮ ነው። ብዙ ጊዜ አዋርቻት አላውቅም። አሁን ግን ልክ እንደ እህት ላዋራት። ሄጄ ባናግራት ይሻላል። ለአሁን እኔ አባቷ አናግራታለሁ። ያን ያህል አንቺ እንዳልሽው አይደለም፣ ቀላል ነገር ነው። ቀላል ነው ብለን ልናልፈው አይገባንም። ብዙ አትጨነቂ ሰንዱ። ሄጄ ላናግራት። አንዴ ላናግርሽ ገሊላ። ብዙ ስራ አለብኝ። እሺ አሳጥር። ልብስ ስለማጥብ አጭር ነው። በቅጣት ላይ ስላሉ ልጆች ነው። ስለምን? ቲቪ ማየት ከተከለከሉ መንገድ ዳር ወጥተው ሴት ማሳደድን እንዳይጀምሩ ፈራለሁ። አታስቢ፣ እነሱ ባህሪያቸውን አስተካክለዋል። ምንም ነገር አይፈጠርም። አይደለም ገሊላ። ይኸውልሽ መላኩ የሚያደርገውን ነገር በደንብ ያውቃል። እዳ ስለመክፈልና ቃል ስለመጠበቅ በደንብ ላይ ያስተምራቸው ነው። እንደሚማሩ ተስፋ አደርጋለሁ። ግን ቴዲ ሴት እያሰበ ድጋሚ ልቡ እንዲሰበር አልፈልግም። ይሄ እኮ የእድገት ደረጃቸው ነው። ሳሮን ላይ በተፈጠረው አጋጣሚ የተረዳሁት ነገር ቢኖር ምስጋናና ቴዲ ማንም እንደማያስቆማቸው ነው። ስለዚህ በቃ በራሳቸው መንገድ ይሄዱ። ትክክል። ግን በዚህ ሰዓት አያት መሆን አልፈልግም። ገሊላ በጣም ነው የማመሰግነው። መላኩ መቼም ሊያገኘው የማይችለውን ለልጄ አባትነት ፍቅር ሰጥቶታል። አንቺና መላኩም ለልጄ ጥሩ ሆናቸዋል። እናንተ ባትኖሩ ኖሮ ልጄን እስካሁን ድረስ አላገኘውም ነበር። እሱም ለእኛ ቤት ደስታ ነው። ገሊላ አንቺ ጓደኛዬ ብቻ ሳትሆኚ እህቴም ጭምር ነሽ። ያረጋጋሽ አባዬውት እኮ እኔ በክፉ አይን እያየኝ ለሰራሽው ነገር ዋጋ ትከፍያለሽ አለኝ። ተረጋጊ። አሁን ሻዩን ጠጪ። ነገሮች መቼም ተመሳሳይ እኔን ስሚ። ሁሉም ሀሳብሽ ውስጥ ነው ያለው። ጭንቅላትሽ ዝም ብሎ ያስጨንቅሻል። ሰው ገለናል እኮ አባ። ልንረዳው እንኳን አልቻልንም እና ሞተ። እኛ አይደለንም የገደልነው ብለን እኛ ነን ያዘዝነው። ነገሩን በሰላም መፍታት ይችል ነበር። ራስሽን አታስጨንቂ ብለን ልንረዳው እንኳን አልቻልንም። በማይሆን ነገር ራስሽን አታስጨንቂ። እስኪ ሳሩንና ልዑልን አስታውሻቸው። ሁሉ ነገር ነው የተገለባበጠብኝ አባ።
ሁሉም ያልፋል። ጊዜ የማይፈታ የለም። አንቺ መጠንከር ብቻ ነው ያለብሽ። አልቻልኩም አባ፣ በጣም በዛብኝ። ይህ ጸጸት ሊጎዳሽ አይገባም። ሁሉም ነገር ይስተካከላል። አንቺም ደህና ትሆኛለሽ። በዚህ መጠን ትጨነቂያለሽ ብዬ አላሰብኩም ነበር። እንዴት አልጨነቅም አባ? ጌታቸው እጅሽ ላይ ነው ያረፈው። ከዛም በኋላ በተፈጠረ ያልተጠበቀ ነገር ሳትጎጂ ቶሎ ገግመሻል እና በመስፍን ነገር እንደዚህ ትጎጃለሽ ብዬ አላሰብኩም ነበር። እጄ ላይ ነው ህይወቱ ያለፈው። በዛ ላይ ለገሊላ እንድነግራት አደራ ብሎኛል። ምን እንደማደርግ አላውቅም። ብዙ ነገር ነው የሚያስጨንቀኝ አባ። በረኛውን ስላደንቁ አላልፍ። እስቲ እንዴት እንዳወጣው አይዞ ገንዘብ የምናገኝበትን መንገድ ፈልገን አዲስ ስልክ እንገዛለንሽ። እቺም ዝናው ጋር ድጋሚ ለመስራት እያሰብኩ እንዳልሆነ ተስፋ አደርጋለሁ። አንተ በእናትህ ስልክ ለመግዛት ብዬ ነው መልሽ እዛ ስራ ውስጥ ገባ። መጀመሪያም እኮ ከእሱ ጋር ለመስራት ምንም ምክንያት የለም፣ ግን ትሰራለህ። ምንድን ነው የውላ ጫጫታ? አንዱ ሰዱና ወደ ኋላ አስተላልፉ። ለአርብ የሚገባ ነው። የቤት ስራውን ያልሰራ ተማሪ ክፍሌን ለቆ ይወጣል። ምንም ይቅርታ የሚባል ነገር ከኔ እንዳትጠብቁ። ቲቸር ችግር አለ መሰለኝ። እንግሊዘኛው ልክ አይመስለኝ። ለምንድን ነው ትክክለኛ የምትኛለው? ወይም ማን የማንም እርዳታ ያስፈልጋችሁ ለአርብ ሰርታችሁ እንድትመጡ። ሰላም ቤተሰብ አለን አለን። ምን ታዘዝ? አይ ምንም አልፈልግም። ግን መስፍን አይተዋል እንዴ? እኔ እኮ እሱን ከአንተ ውጭ አይቼው አላውቅም። ፒስሽ ምን ይሻለኛል? ዞዲ ምን ፈለግ? መስፍን አይተሽው ከሆነ ብዬ ነው። የምትሰሪበት ቦታ አይተሽዋል እንዴ? አረ ባለፉት ቀናቶች እንዳላየሁት አሁን ነው የገባኝ። በእናትህ የት ሄዶ ነው? ገሊላ እንኳን አንድ ቀን ስሙን አንስተው አታውቅም። እንደውም ሄጄ መጠየቅ አለብኝ። የሚገርም ሀሳብ አለኝ። የከበዳችሁን የእንግሊዝኛ ጽሑፍ እኔ በ50 ብር ብቻ እሰራላችኋለሁ። ምስጋና ስግብግብ መሆንና መንግስት ለአባት በቂ ገንዘብ ነው የሚከፍለው። ስለዚህ በነፃ ነው ትረዳን የሚገቡ። ምንድን ነው የሚያንጫጫችሁ? መምህርት ሌና ከባድ አሳይመንት ትታ ነው። እሺ እንከፍላለን፣ ግን በስንት ነው የሚሰራለን? 50 ብር። 50 ብር አላስወደድከውም? እኔ በ20 ብር ሰሯል። 20 ብር? አዎ። እንግዲህ ፈተናን ከ30 12 ያመጣውን ተማሪ እሱ ጋር መስራት ከፈለጋችሁ መሄድ ትችላላችሁ።
ጋሼ ፈልገኸኝ ነበር? ለምንድን ነው የየዕለቱን ገቢ ለየብቻ የምትመሰግቢው? ዋናው መዝገብ ላይ ገልብጠሽ ውጭና ገቢውን ስምሽን ጽፈሽ ፈልግበት። ሰለሞን እኮ ስላላሳየኝ ነው። ምክንያት እየፈለግሽ የዛኔ ከይሲ ስም አታንሽብኝ። አይ ጋሼ ምክንያት ፈጥሬ ስላላሳየኝ ነው። በቃ ከዚህ በኋላ ጽፌ እፈርማለሁ። ይሄ ሶፋ ቢታደስ ጥሩ አይደል ጋሼ? ሲጥ ሲጥ እያለን የተለየ እንግዳ እዚህ አይመጣ። ለምንድን ነው ውጭ ማበዛ? ያው ሲደክም ታርፍበታለህ ብዬ እኮ ነው ጋሼ። አሁን በማይመለከትሽ ነገር መጨነቅ ምትይና እንግዶችሽን ሄደሽ በስነ ስርዓቱ አስተናግጂ። ይኸውላችሁ ነገሮች እንዳለ ደረጃ አላቸው። እንዲሰራልህ ከፈለግ ገንዘብ መክፈል አለብን። በእናንተ ብር ምንም ልረዳችሁ አልችልም። ክፈሉ። የአሳይመንት እኮ ነው እኮ ነገርኩ። ለእናንተ አሳይመንት 20 ብር በጣም ያንሰዋል። 50 ብር ነው። 50 ብር የሚያቋጡች ከሆነ እንሰራለን። ከዛ በታች ግን ምንም የለውም። እንደውም ገንዘቡ መልስላችሁ። በጣም ጥሩ ስጠና። በእርግጠኛን ከመረዳቶች ምንም አማራጭ የላችሁ። እንዲያውም ለጋሽ መላኩ አሳውቀዋለሁ አይደል? እና እስካሁን ምን እንጠብቃለን? ሂድ ንገረው። ምስጋና ጭራሽ ደግሞ ለመላኩ ተናግሮ ምግብ ልታስከለክለን ነው እንዴ? ይኸውልህ ሁላችንም ተማሪዎች አይደለን? በጥናት ቡድን እኮ አንድ ላይ መስራት እንችላለን። በዛውም እኮ እንረዳዳለን። ዝም በል እባክህ አንተ። በቅጡና እንደናችሁ ሰው አንተ ጋር ማን የጥናት ቡድን ጋር ነው የሚገዛው? ስለዚህ ወስኑ። በር እንድታንኳኳ ነግሬ ነበር አባ። ብሌን ቀኑን ሙሉ እዚህ ተቀምጠሽ ስታለቅሽ ማላትሽ እነሱ ወደ ቢሮ ሄደው ያስቀመጥነውን ዕቃ ከማግኘታቸው በፊት ከሶፋ ውስጥ ማንቀሳቀስ አለብን። እነ መላኩ ቤት እራት ግብዣ የነበረ ጊዜ ገሊላ የምግባን ነበር የፍቅር ጊዜ እንደምናሳልፍ የገመተ ምናልባት ቀይር እኛ የማይረባ ነገር አታውቂ ልጅ። እሱ ከዛ ስራ በመፍቱም በሌላ እጅ ተገኝቶ ሞት አይቀርም። በቃ ብለህ ለሚሄድ መዘጋጀት አለብህ። ዛሬ ምሽቱ የምናሸሸው በጣም አይደለም። የሁላ ሰርተን የምንጨርስ አይመስልም። ይህን ሁላውን በጊዜ የምንጨርስ ይመስላችኋል? በጣም ብዙ ነው። ቤት ራሱ ከገባን በኋላ አባዬ ከተኛ በኋላ እኮ ነው መስራት የምንችለው። እሱ ደግሞ በፈለገው ሰዓት በሩን በርግዶ ይገባል። እኔ ለተጨማሪ ጊዜ ያለ ኳስ መቆየት አልችልም። በዛማ ሪስክ ውስጥ ነው የምንገባው። እኔ ደግሞ ሪስክ ውስጥ መግባት አልፈልግም። እኔ ደግሞ ማሚ አስፈቅድልኝ ጭራሽ። ምንድን ነው? አንድ ሀሳብ አለኝ። እኔ አንተን ሀሳብ መስማት አልፈልግም። የምሬን ነው። ይሄንን ስማኝና አየነው እኮ እሱንማ። ይሄኛው ግን የሚሰራ ይመስለኛል። ቴዲ ዝም ብላችሁ ይሁት እስቲ ና። ቲሸርት መሸጥ ትፈልጋለህ እንዴ? ቲሸርት እኮ መሸጥ እንችላለን። ሶፎስ ብሌን ምንድን ነው የተፈጠረው?
ነው።